ነገር ነው። ገስት ላይ መምጣታቸው አይቀርም። እግዚአብሔር አንድ ያርጋቸው፣ አንድ ያረጋቸዋል። ይሄ ምንም ጥርጥር የለውም። ግን ገስት ላይ ከገባችሁ እውነት ሀናን ብዙ የሚታመሙ ልጆች አሉ፣ በጣም የሚያለቅሱ ላይቭ ላይ ማይገቡ ዶላር የጋረዳቸው ናቸው እነሱ። እናቴ ስንቴ ተብለዋል። አይ እውነት ነው የምልሽ፣ የሚያስተምር ትምህርት እውነት ነው እያሉ ወይ ከህይወትሽ አውጪኝ ወይ አንበሳ አውርጅልኝ። ሃናን አሁን አይምና ብሩኬ ላይቭ የሚመጡበት ቀን ናፈቀኝ። እኔ እኮ ላይቭ ሲመጡ ነው የምጠቅማቸው። እኛ ምን ላይቭ ናፈቀን? እናቴ መጀመሪያ ኮተታቸውን ይዘውብን የሚመጡበት ቦምብ የሆነ ራስ ምታት። እኔ 36 ጊዜ ዶክተር ተቅማጥ ለቆብኛል ሲለኝ ምንድን ነው ሲለኝ እነዚህ ልጆች ብዬ አሳይቸው ባገኛቸው በሁለቱም ቂጣቸው ነው መርፌ መወጋልሽ ነበር ብሎ ነበር ዶክተሩ። ዛሬ ፍፄን እየደበደበች ነው የምትመጣችን። ፍጣም ፍፄን አንገላታችሁ እኮ እኔ በሆን እኔ እንደው አንቺ ቤኪን ፈንክተው ነው የምትመጣው። እንግዲህ እንደው ለድራማው እንዲያምር ቤኪ ተለጥፎ በፈነከተችው ጥሩ ነበረ። አልወረወረችውም እኮ ማንም ቀርጸው እሱ ከተፈነከተ ምን ሆናቸዋል? ኧረ የሚቀርጽ ብዙ አለ። ኧረ ቤኪን አትንከዋንዬ ፍፄ እንደፈለገችው ታርግ። ቤኪን አትንከው። ያ መላጣው ላይ ደግሞ ፊን ሲል አይተሽዋል። ቤኪን አትንከው። ፍቅር ተይው ቤኪ እንዳትነካው ነው። ቤኪ ቢሆን የሚያው ነው ስራ እየሰራ ነው። ዛሬ ፖሊስ ነው የሚመጣው። ብሩኬ ይከሰሳል። ዛሬ ምንድነው የምታወራው? ሀናን ያመላ ያንተና ማለት ባልየው ይመጣል። ባልየው ይመጣል ይዘው ዛሬ ባልየው ይመጣል። ያስል ባቦት ምን ያለ የሆነች አንዱ ይመጣል። ከነሱ ጓደኛ ውስጥ አንዱ ይመጣል። እዚህ ጋር እንትን ያደርጋል፣ ማክስ ያደርጋል። እዛ ቡታጀራ ይሄ የፖሊስ ልብስ የድሮውን ያደርጉና ይመጡልሻል። በቃ አይመጣም። እሷ ወጣ ትናገራለች። የሱ ልጅ አይደለም። በቃ አትናገርም። ዛሬ ልትናገር ዛሬ አትናገርም። እናት ከሆነች ማለት እኔ በር ስጡኝ 2 ሚሊዮን ይባል የለም። እሷም ልጇን ለማግኘት ስትል እውነቱን መናገር አለባት። በቃ ድሮም እኮ አይደኛ እናት ከወጥት ነው። ታቲ ደሞና አትመስልም። ዛሬ አትናገርም። ሚሲው መች ነው የምትናገረው? ዛሬ አትናገርም። እናንተ ደግሞ ነገ ከነገ ወዲያ እንደስተናገራለች። ብሩኬ ካልፈለገ ስራውን ማስቀጠል ካልፈለገ ዛሬ ትናገራለች፣ ይዘጋል። ግን ማስቀጠል ከፈለገ ራሳቸው ናቸው። ማስቀጠል መጨረስም ምንም የሚችሉት እነሱ ናቸው። ስራው በጃው ቢኒ መጣል ቢኒ ገብቷል ብሏል። ቢኒ ምን አለ? ቢኒም ጠፍቷል፣ እናንተ የማይሆን ነገር አድርጋችሁት ብሏል። ቢኒ ገና ይመጣል እኮ ሀናን፣ ምን ነክቶሽ ነው? ማን ያለ? ብሩኬ ያለ እንደ እንደዚህ ብሩኬ እንደዛ አለው ትናንትና ብሏል። ስሚ ዩዘር እንደዛ እንደ በሬዎቹ እየተንሻፈፈ ይመጣል። ልጅም አልወለድኩም። ብሩኬም የድሮ ፍቅረኛ አይደለም ተገዝቼ ነው ብላ ትመጣለች። ያ ያበጠውን ፕላስቲክ ነው። እውነተኛ ቢሆን እኮ ሆስፒታል ስታምጥ ስትወልድ ምናምን ይመጣልን ነበር። እኔ ደስ የሚለኝ ግን ይሄ የሚፍታ ቪዲዮ ላይ የተቀረጠው ጨርቁ ወደ ላይ ከፍ ብሎ ቁጭ አደረጋቸው። ሰማይ ደርሶ የፈረቀው ደንግጣለች እኮ። አዎ ካሜራን ስታዘንድ ልጅ ትውለድ ብቻ የብሩኬ አይሆን እንጂ ምን አገባን? በስከ ህይወታቸው ትናንት እኮ ከኔ ጋር እንዳልተኛሽ ታውቂዋለሽ ሲላት ፊቷ ምን እንደመሰለ እና ትናንትና ደግሞ ቪዲዮ ማለት ነው። ቪዲዮ ስናይ የልጅቱ እጇ ወጥ ሲል ወደ ሆዷ እንትና ወደ ዶላዩ እንዳናየው ጥቁርና ቀይ ናት እንዳናየው እኮ ነው። ፊቷ ታይታሉ እኮ። ለምንድን ነው የማትለው? እኛ ትናንትና ምንም ማለት የሚሆነው እንደዚህ አይነት ድፍረት ብሩኬ ይወርዳል እንዴ? ስራና ስራ እየስሩ እንጂ እኛ ፋራዎች አይደለንም እኮ። አንድ ወንድ ነው። ቆይ አንድ እናት ወልዳ ለምንድን ነው ዲኤንኤ የተባለው? አይታችኋል? የዋ ሚዲያ ላይ አባት ባልና ሚስት ሆነ እንኳን ስንት ልጆች ወልደው ተጠራጥሮ ልጁ የኔ አይደለም ብላ እናት እያለቀሰች እውነቱ ይውጣልኝ ብላ እኔ እርዳታህን አልፈልግም ግን እውነቱ ይውጣልኝ ብሎ አመጡ። ሲመረመር ልጁ የሱ ነው፣ አለቀ። እንደዚህ እኮ አለ እንዴ! በአንድ ደቂቃ በአንድ ቀን ነው። እውነተኛ ከሆነ እኮ
በቃ ልጁ ያንተ ነው ያልሽኝ፣ ሄዶ ይከሳታል። ስሜን እንዳጠራው ውጤቱ እስከሚመጣ ድረስ ይላል። ውጤቱ ሲመጣ በቃ ልጅህን እርዳ ነው የሚባለው እንጂ ይሄ 8 ወር 9 ወር በእርግዝና ጀምሮ የተከራከረ ሰው የለም። በኢትዮጵያ የለም፣ በዓለምም የለም። ግን ሀናን ዛሬ ልጄን አምጡ እያለች እንደባለፈው እንደ ቢኒ እየተንከባለለች አልነበረ? አጥር ስር ለአጥር ስር እንደዛ ነው የምትሆነው። ዛሬ ፍፄን እየጎተተች ይመስለኛል። ግን ልጅቷን ያው እሷው ትወስድና ከዛ ብሩኬ ደግሞ እውነቱን ካላወጣሽ ብሎ እሱ ይመጣል። ከዛ ልጄን አምጣ እያለች ከብሩኬም ጋር ትጓተታለች። ልጅቷንም ሳይወስድ ልጅቷንም ሳይቀማ ብሩኬ በክስ ሂደት ይሄዳል። ልጄን ማስመርመር ፈልጋለሁ ያንተ ልብላለች በማጥፋት ብሎ ራሱ ከሶ ማስቀጣትም መቀጣትም ይችላል። ግን ድራማ እና ድራማ ስለሆነ ነው እንጂ ይሄ ያንተ ልጅ የግድ ምናምን እውነቱ ካለ እኔ ጋር ዲኤንኤ ነው አለቀ። በአንድ ቀንና ውጤት ብቻ ነው የሚጠበቀው አለቀ። ግን ስራና ስራ ነው ይሄ። ፋሮችና በጎች የማያውቁ ይቀጣቀጣሉ። ትናንትና እኮ ማለት ነው ሃይሜ አትመጣም እንዳትጠብቁ። ሃይሜ የለችም ዛሬ ወይ በአቤት ትመጣለች ወይ ትናንትና የመኪናውን እዩን መጣ። በብሩኬ አትመጣም። ለምን ሁለቱ ናቸው? ወይ እንዴት ልጄን አምጣልኝ አምጣ እያለች ስታስጠላ በብሩኬ ቤት ነው የሚመጡት ዛሬ። አዎ ግን ሃይሜ አትመጣም ወይ ትመጣለች ወይ እየተጓተች አትመጣም። አቤት ትመጣለች ወይ ደግሞ ሃይሜን ይዛ ልጄን አስመልሽልኝ ምናምን አዎ እንደዛም ሊሆን ይችላል። ወይ ሃይሜ አሁን እኮ አያገባትም። በቃ አትመጣም። ሃይሜ በፍጹም አትመጣም። አረ እንደዚህ አታደርግም። ወይ በአነዋር ቤት ትመጣለች ወይ እውነቱን ከተናገረች ምናልባት ሃይሚ ነገ ትመጣለች። ዛሬ እዩ ሃይሜን ትጠራትና ልጄን አስመልሽልኝ ትላለች። ሚሲው ወይ እንደዛ ያዙ። የላምሪም አለ ሁለቱ ትክክል ከሆነ ሃናን ትነግራት የእሱ ልጅ እንዳልሆነ ለእሷ ትነግራታል። አይደለም ልጄን እናቷ ነጥለ ምን ልታረግ ነው? ልጅቷን መልዝና ወይ ፍፄ ይጠራታል። ሃይሚን ነይ ከጎኑ ሁኝ ብሎ እኔ ምንም ከጎኑ አልሆንም ምናምን ድራማው እኮ እነሱ አስተካክለውታል፣ ሰርተውታል። ሃይሚ አትመጣም ዛሬ። የማይመስል ነገር አታውም። ነይ እናሲዝ እኔና አንቺ ይኸው ሃይሚ ከመጣች አንቺ 100 እስከምቆጥር በአናትሽ ትተካያለሽ ወደታች። በጭንቅላቴ ቆሜ በእግሬ ያጨበጨባል። እኔ ልጅቷ ደግሞ በጣም ብያለሁ። አትመጣም። እኔ ሃይሚ አትመጣም ነው የምለው። አያገባኝም ብላለች። ይኸውልሽ ልንገርሽ ሃይሚ ወይ በእንትና ቤት ትመጣለች። ይሄ ማን ነው? አነዋር ቤት ከሁለቱ አንዱ ትመጣለች። ለምን ባሏ ከለቀቀ የባሏ ይላል ወደዛ ነው የምትመጣው። ጓደኞች ከኔ ውጡ ብላለች። እሱም ብሏል። አይመጡም። ሃይሚ አትመጣም ዛሬ። እሺ በቃ ለማንኛውም ትመጣለች ብያለሁ። እኔ ጠብቂ። እኔ ደግሞ አትመጣም። 2 ቀን ብሩክ ያልመጣም እሷም 2 ቀን አትመጣም። ምንድን ነው 2 ቀን ያልመጣው ብሩክ? ምን አስጨነቃችሁ? ሲመጡ አታዩ ማለት ነው። እኔ